ማለት ከልዑል እናት መጥፋት በላይ የሚያስደነግጠን ጉዳይ የለም። ይሄ ነገር ወይም ደግሞ ይሄ ሀብት የተባለውን መጣው ከሚለውን ጀምር። ሰላም ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ውድ የሆናችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት አምዳችሁ ሰላምና ፍቅር እየተመኙላችሁ ዛሬ የመጣሁበት ጉዳይ በጣም ልቤ ማለት አላቅም፣ በምን እንደምገልጸው አላቅም። በልዑል እናት እንግዲህ ሲጀመር ገና ይሄ ነገር ከመጀመሩ አንስቶ እናቱ ለልዑል እውነቱ ስትናገር ጀምሮ ነበር። እናቱ እንግዲህ በራሴ ላይ እየፈረድኩ ነው ይሄ ነገር ስነግርህ። የልዑል ወንድም ራሱ የምታውቂውን ነገር ለልጅሽ እውነቱ ከተናገርሽ በራስሽ ላይ እንደፈረድሽ ቁጠሪ ብሎ ከዛኛው ሳትናገር በፊት ሲያስፈራራት ነበር እና ዛሬ በጣም የሰማሁት ነገር በቃ እናትየዋ ምን ያክለኛ ጫና አብዝተንባት ልዑል ምን አይነት ጫና አብዝቶባት በተናገረችው እንትን ይሄው ዛሬ እንግዲህ ስንት ቀኗ ነው ከቤት ከወጣች። እኔ ሲጀመር ሰምቼ ነበር፣ ግን ደግሞ በደንብ እስከሚረጋግጥ ብዬ ለእናንተም አልነገርኳችሁም። ምክንያቱም ከነሱ እስከሚመጣ ብዬ ዝም አልኩኝ። ግን በጣም ነው የደበረኝ፣ በጣም ነው እንትን ያለኝ። አስቡት አንድ እናት ከሞቀ ቤቷ አስወጥተው ይሄን ነገር ደግሞ ሊያደርግ የሚችለው አንድና አንድ የልዑል ወንድም ነው የሚሆነው። አስረግጬ ነው የምነግራችሁ። ከሱ ውጭ እውነቱን ለልጁ ለልዑል እንዳትናገር ሲያስፈራራት በሆነም ባልሆነም እንትን ሲላት የነበረው የልዑል ቤተሰቦች ናቸው። ከዚህ በፊትም የሆነ የራሳቸው ያልጨረሱት ችግር አለባቸው። አሁን ደግሞ በስከ መጨረሻ መጥተው ስንት ዓመት ሙሉ ያሳደገችውን ልጅ ከማጠው ብላ ልዑልም ሲያስጨንቃት፣ እኛም በኮሜንት የምንጽፈውም እንግዲህ አብዛኞቻችሁ እናቱ ምን ያክል ጨካኝ ብትሆን ነው እውነትን እያወቀች ለምን አትነግረውም? እውነቱ ያለው እሷ ጋር ነው እያልን ብዙዎቻችን እንትን ስንላት፣ ልዑልም ያው ኮሜንታችን እንትን እያለ እያነበበ እናቱን ተጫናት። በቃ እስከ መዝጋት ምናምን ድረስ እንትን አለ። እናቱ ስለሆነችበት ብቻ በውሸት ዝም ብሎ እንትን እያለ ያስመሰለ እሷን ደስ እንዲላት ብቻ እየሄደ ከውስጡ እንትን ሳይል ማለት ነው፣ ሳያስመስል። ግን እናት ናት። እናት የልጁን እንትን ተረድታ መጨረሻ ላይ እውነቱ ተናገረች። በተናገረች በስንተኛው ግን እናቱ ጠፋች። ተመልከቱ እንግዲህ እናንተ ራሱ ስታስቡት ይሄን ነገር ማን ነው የሚያደርገው? የልዑል ብዙ ጥላቶች አሉት፣ ብዙ ነገሮች። ኤፍሬም ልትውሉ ትችላላችሁ እንትን ግን አሁን ላይ በዚህ ጉዳይ ላይ አንድና አንድ ቤቷ ድረስ እየመጡ የሚያስፈራሯት እውነት እንዳታወጭ እያሉ እንትን ሲሏት የነበሩት የገዛ ወንድም የተባሉ ሰዎች ናቸው። ከነሱ ውጭ የልዑልን እናት ማንም ሰው ሊያግታት አይችልም። ማንም ሰው እንዴት ምን አይነት ጊዜ እንደደረስ ምን አይነት እንትን ላይ እንደመጣብን አላውቅም። የሆነ ትልቅ ሰው እንደው ምን አይነት ህሊና ቢኖራቸው ነው እንግዲህ እግዜር እኔ አላውቅም። እኔ እንደውም የምፈራለት እህቱን ነበር የልዑልን እህት እንጂ በእናቱ እንደዚህ ጨክነው ያግቷታል ብዬ በፍጹም ማለት ነው። በፍጹም እያሰብኩ ያለሁት ነገር ሌላ፣ ዛሬ ደግሞ የምሰማው ነገር ሌላ። እናቱን በምግብ የምትሰራላቸው ሴት በእሷ እንዳይመጡባት ቤታቸው ድረስ ከሄዱ ችግር እንዳይፈጥሩ እያልኩኝ የምጨነቀው በሰራተኛዋ ዙሪያ ነው እንጂ በፍጹም የልዑልን እናት ያግቷታል ብዬ እኔ ኧረ በስመ አብ እንዴት ልታስቡ ትችላላችሁ? እህቱ ናት። ትንሽ ስለምትንቀዠቀዥ እሷ ዝም አትልም። ለነገሮች ሁሉ እንትን አትሰጥም፣ ትኩረት አትሰጥም። ራሷን እንትን አትልም። የሆነም እንትንም ሲደርስ አትናገርም። በቃ ዝም ስለምትል እሷን ነው ስፈራ የነበረው እንጂ እናቱን እንኳን እንደዚህ ነገር አላቅም። ልዑል የሚሆነው በቃ እኔ አላቅም። ለእናቱ ያለው ክብር፣ ለእናቱ ያለው ፍቅር እናንተ ተመልካቾች ታውቁታላችሁ። ስለ እናቱ ሲያወራ ስለ እናቱ አውርቶ የማይዘልቀው በጣም ብዙ ነገሮች እያየን ነው። እና ሞት ደግሞ አሁን ላይ ይሄ ነገር ሲፈጠርበት ምን አይነት ችግር ውስጥ እንዳስገቡት ልዑልን ተመልከቱ። የእውነት
ምንድን ነው የሚፈልጉት እነዚህ ሰዎች? ለምን እውነት ተናገርሽ? ከዚህ በፊት ራሳቸው ያልጨረሱት ችግር አለ። አክስት የተባለችው ራሱ የልዑልን እናት አትወዳትም ከመጀመሪያም ጀምራ ማለት ነው። ስለ እሷ ሲያወሩ እያስመሰለች ልዑልን ደስ እንዲለው ብቻ እንትን እያስመሰለች ነበር እና ወንድም ነን አጎት ነን ምንድን ነን የሚሉትም የእናታቸውን እንትን በደንብ ያውቃል። የልዑል እናት በፊት ያደርጓትን እና እሷ ግን ቪዲዮውን ካያችሁ ስለ ወንድሞቹ በደል ስለ እንትኑ በፍጹም አልተናገረችም። ማየትም ትችላላችሁ ገብታችሁ። የመጀመሪያ ቀን ለልዑል እውነታውን የተናገረችበት ቪዲዮ ስለ አክስት ለወንድም ስለምን መጥፎ ነገር እሷን እንደበደሏት እሷን ከቤት አስወጥተው እንትን እንዳሏት ይህን ሁሉ ነገር እሱ አልተናገረችም። እነሱ ግን በሌላ አዙረው ነገሩን ሁሉ ጠምጥመው ሴትዮዋን ምን ማታቅ ሴትዮ ከቤቷ አስወጥተው የት እንዳረጓት ራሱ ይሄው እያየን ነው። እንግዲህ በዚህ ልክ ነው እንግዲህ ኢትዮጵያ ውስጥ ችግሩ እየተስፋፋ መጨረሻውን እዩልኝ። እንግዲህ ምን አይነት እንትን ውስጥ እንደገባን ወይ እንዴት እንትን እንዳልኩኝ እኔ ኦፍ ወይኔ ምስኪን ብትሉት አልሰማ ሲል ልዑልም እንግዲህ ወንድሜ እውነቱን ነው የሚያወራው አጎት ጋር እንግዲህ እናቱን እንትን ከማለቱ በፊት በጣም የብልጥነቱ ብልጥ ማለት ነው። ወንድም የተባለው የልዑል ወንድም የተባለው ስለ አጎቱ ክፍለ ሀገር ያለው አጎት በደንብ ከሱ ጋር ያለው ማስረጃ ከፈለግ አባቴ ከመሞቱ በፊት ለሱ ነው አደራ ሁሉ ነገር የሚያውቀው እሱ ነው። እሱን ሂደህ ጠይቅ ብሎ እናቱን ለማገት ቦታ አመቻችቶ እሱን ልዑል ወደ ገጠር ሲሄድላቸው ዝም ብላችሁ እዩ። ታቅዶበት አስበው ልዑል ሲሄድላቸው ጠብቀው ነው። ከዛ እሱ ከሄደ በኋላ እንደው ምን ትላላችሁ? በእርግጥ እነ እንትናም እየተከታተሏት ነው እናቱን አሁንም እየፈለጓት ነው። እነ ዱካሾል የሚሰራው ብሩክ እነ እንትናም ሁላቸውም እየተባበሩ ነው። ግን እንትኑ መፈለጉ ሳይሆን እኔ የተናደድኩበት ምክንያት ምን አጠፉ? እናቱ ምን አጠፉ? የልዑል እናት ምን ተናገሩ? ስለ ድሮ ታሪካቸው አባታቸው ያደረገውን ነገር እንደው እንኳን ሚዲያ ላይ ነው ብለው እንኳን ሲያወሩ እንኳን የኔ እናት ተሳቀው ነው የሚያወሩት። ምክንያቱም ከበፊቱም ልዑል ሚዲያ ላይ ይህንን እንትን ማውጣት አልፈልግም መናገር አልፈልግም ብላ አስጨንቆ እነ ብሩክም እነ እንትናም ልጅሽ በዚህ ልክ እየተጎዳ እያየች እውነቱን ለምን አትናገሪም ብለው በጣም ሲያስጨንቋት መታ ተናገረች። ሲያስጨንቋት እኛም በኮሜንት ስር እናቱ ምን አይነት እናት ናት እያልን ነበር፣ ከኔም ጭምር ማለት ነው። ለምን እናት አትናገርም? እውነቱን እሱ ያለው እሷ ጋር ነው እያልኩኝ እኔም በተደጋጋሚ እያልኩኝ ነበር። ለምን ይካዳል? ግን መጨረሻ ላይ እሷን ችግር ውስጥ ጣልናት። አያችሁ፣ እኛ በይ 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 ብለን በስከ መጨረሻ እሷን ችግር ላይ ጣልናት። አሁን እንትኑ ሁሉ ነገር እዳው ምኑ የሚተርፈው ለማን ነው? ለልዑል። ከስራ ላይ ስራ ጨመርንለት። ባትናገርስ? በዛ ዕለት ዝም ብንልስ? ልዑልስ ባይጫናት ተናገሪ ብሎ ባስጨንቃት ኑሮ ያንን ነገር አትናገርም፣ ዛሬ አትታገትም ነበር። እውነቱን ስለተናገረች ነው እንደ ከቤቷ አስወጥተው የት እንዳረጓት እንኳን አይታወቅም። እና ከዚህ በላይ ኧረ በመድኃኒዓለም እኔ እንዴት ምን ብዬ እንደምነግራችሁ አላውቅም። በጣም ነው የተሰማኝ፣ በጣም ነው ያሳዘኑኝ። እናቱ ደግሞ ያማታል። የደም ብዛት ነው የደም እንትን ማነስ ነው ብዛት መሰለኝ አለባት። የስኳር እንትንም አለባት። አስቡ እስኪ አሁን ይሄ ነገር ሲፈጠርባቸው ጭንቀቱ ራሱ ህመም ነው የሚሆንባቸው። ትልቅ ሰው እንዴት ነው ሰው የሚያግተው ወገን?
እንደው ልጅ ወይ እንትና ቢሆን እኮ ልጅ ነው ይችለዋል፣ ይቋቋመዋል። ግን እናቶች በምን አቅማቸው በምን እንትናቸው ነው እናትን ማገት የሚቻል? ይሄ ሰው ከእናት አይደለም የተፈጠረው? ምን አይነት ፍጡር ቢሆን ነው? እስኪኦ ማረን። እንዳሁኑ ተሰምቶኝ እስካሁን ድረስ በጣም ብዙ ነገሮች አይተናል፣ ሰርተናል። በልዑል እናት ላይ ደግሞ በጣም ነው የተናደድኩት። የእውነት ባትናገርስ ብዬ በቃ ራሴን ሁሉ እንትን እስከ ማለት ድረስ ነው። ከባድ ነው ወገኖች፣ አይድረስባችሁ። ልዑል ነገሩን ሲሰማ እንግዲህ እንዴት እሳት 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 ሆኗል። አይደለም በእናቱ መተውበት ይቅርና እሱ ለባዳም እንዴት እንደሚሆን ታውቁታላችሁ። ራሱን አሳልፎ ነው የሚሰጠው። ማንም ሰው በሱ በኩል እንዲጎዳበት አይፈልግም። ዛሬ ደግሞ ይባስ ብለው በእናቱ መተውበት መቋቋም ራሱ አቅቶታል። የእውነት የምትሆን እናገኛታለን እንግዲህ ዝም ብለህ እንትን አትበል፣ ራስህን እንትን አትበል እያሉ ከጎኑ ያሉት እግዚአብሔር ይስጠው። ይሄ በተለይ ዱካሾ ላይ የሚሰራው ብሩክ በጣም 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 እግዚአብሔር ይስጠው። ገና ከመጀመሪያ ከጠፋች ጀምሮ መረጃዎችን የት አካባቢ እንደወሰዷት ምናምን እሱ ነው እንትን እያለ ያለው። ልዑል ተደነጋግጧል። የሚያደርገው ሁሉ ጥፊት ብሎበታል። በቃ ደንግጧል። ነገሩን ወደዛ ሲሄድ እናቱ እንደዚህ ሲያደርጉበት የሚያደርገው ብቻ አላውቅም። በሱ ቦታ ብትሆኑ ምን እንደሚሰማችሁ ታውቁታላችሁ። ከባድ ነው። አያድርስ ነው። ከጊዜ ጊዜ እየጨመሩ እየመጡ ችግር የማያልቃቸው ሰዎች ስለ ድሮ ታሪካቸው አልተወራም። ቁስል ስላለባቸው ብቻ ሰዎቹ የሆነ ወንጀለኛ ብቻ ስለሆኑ ብቻ ከጀርባቸው ንጹህ ስላልሆኑ ብቻ እውነትን ይሄንን ካወራች ነገም ያንንም ታወራለች በማለት ብቻ እናቱን አፈኗት። ተመልከቱ እንግዲህ እኔ ኢትዮጵያ ሕግ ባለበት ሀገር አላቅም። የሀገራችን ሰላም እንኳን ታውቁታላችሁ። ምንም ሰላም የለም። እርስ በርሱ እንትን መባባል ነው። ግን ደግሞ በአሁኑ ጊዜ ደግሞ ትንሽ ወበር የመጣ ነገር አዲስ አበባ ውስጥ ወደ ገጠሩ ተውት፣ የተለመደ ነው። 8 7 ዓመት እያስቆጠሩ ነው እየታፈኑ እየሞቱ ምንም የሱ አታውሩት። ግን ከተማ ውስጥ ቁጭ ብላ እስከ መታፈን ድረስ የደረሰችው አንድ እናት ምንድን ነው እየተካሄደ ያለው ነው? እኔ በጣም የሚገርመኝ ነገር ሰው ያለ ፍላጎቱ ታፍኖ ሲሄድ እንግዲህ በየመንገዱ ትራፊክ ሲያስቆሙ ሲፈትሹ ምናምን ነው የምናየው። አዲስ አበባ ላይ ስትሄዱ ወጣም ስትሉ እያስቆሙ ነው። ይቺ እናት ስትሄድ እንዴት አላስጣሏትም? እንዴት ሰው ሳላያትም ነው? በዚህ ልክ መቼም አፏን እንትን ሳይሏት አይወስዷትም። ምክንያቱም ትጮህባቸዋለች። እኔ ምን ብዬ ላውራችሁ ወገን? ለማን ነው ብላችሁ የምትናገሩት? ማን ነው የሚሰማችሁ? ልዑል ከአቅሙ በላይ ሆነ እኮ። ይሰራል ይሰራል ይሰራል፣ ከጊዜ ጊዜ ይሻሻላል ሲል እውነቱን አወጣለሁ ሲል እየባሰ ችግር እየገባ ነው ያለው። ልጁ የማያውቀው ችግር ውስጥ እየገባ ነው ያለው። ቢሉ ቢዞሩ አልሳካላቸው ሲል በእናቱ መጡ። ነገ ደግሞ በማን እንደሚመጡ ማን ያውቃል? ሆ እንዴት ብላችሁ ለማን እንደምትናገሩ ስቃያችሁ እንትናችሁን እሱ መድኃኒዓለም ይጠብቃት። እውነት ሁላችሁም በጸሎታችሁ አስቧት ለልዑል እናት። የእውነት የኔ እናት እንዴት እንዳሳዘነች ገና ስሰማ እንዴት ልቤን እንትን እንዳለችኝ እንዳትጠይቁኝ። ትልቅ ሰው በዚህ ልክ ሲሰቃይ ማየት ከባድ ነው፣ ያማል በጣም። በልዑል ቦታ ብትሆኑ በጣም ነው የሚከብደው። ብቻ እግዚአብሔር ይጠብቃት። እኔ ነገሩ ሁሉ ውሸት 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 እየመሰለኝ ነው። ታገተች፣ የልዑል እናት ጠፋች ሲሉኝ
በውስጥም እየመጡ ሲነግሩኝ እኔ ኧረ ይሄ ነገር ውሸት ነው እንዴ? ምንድን ነው የሚሉት? ልዑል ወደ ገጠር እየሄድኩ ነው አጎቴም ብሎ ቪዲዮ እንትን ብሏል። እሱን ሳይ ውሸት ነው ብዬ በቃ ራሴ ከሶስት ከመቼ ነው የላኩልኝ በውስጥ ሲሉ እኔ ልዑል ካላወራ አላምንም። ዛሬ ያለው ኧረ ጉድ እኮ ነው። ኧረ በጣም በጣም ከባድ ነው። በጣም አስቸጋሪ ነው። እናቱን እግዚአብሔር ይጠብቃት። ሁላችሁም በጸሎታችሁ አስቧት የልዑልን እናት። እነዚህ ሰዎችም እንግዲህ መያዛቸው አይቀርም፣ እናቱም መገኘቱ አይቀርም። እንግዲህ እኔ ምንም ማለት አልችልም። የእውነት በጣም ከባድ ነው። ስታወሩት ቀላል ሊሆን ይችላል፣ ግን በቦታው ስትሆኑ በልዑል እናት ቦታ ላይ በጣም ነው እንትናችሁ የሚነካው። ለማንኛውም ሰላማችሁ ይብዛልኝ። ባይ ባይ። ቪዲዮ ላይክ እና ሼር እያደረጋችሁ እስኪ በደንብ ሴትዮዋ እንኳን ያየ ሰው ምን ባላት ቦታ ለልዑል እንዲጠቁመው ከቻላችሁ ላይክ ሼር እያደረጋችሁ ፕሊስ ይችን እናት እንድረስላት፣ ድምፅ እንሁናት። በቻላችሁት አቅም ድምፅ እንሁናት።